ከምድር በቅለ አራን ይዙ ነበርኩ። ከዚህ ቤት ማስወጣት ነው የተወኩል እንዳይመስልክ እሺ። እቺን ወር ጨርሳት ብዬ ነው ማለቴ። በጣም ይቅርታ፣ እስከዛሬ ለነበረው በጣም ይቅርታ። ከዚህ በኋላ ያለውን ነገር ደግሞ አስተካክላለሁ። ኧረ እባክህ የምን ይቅርታ ነው? ምንም ይቅርታ ብሎ ነገር የለም ማለት ግን እኮ ከዚህ በኋላ ያለውን ነገር አስተካክላለሁ። እሺ አክስት እንዴት ናት እባክህ? የምን አክስት? አንተ እኮ ነው አክስት የታማ ምናምን እያልክ ስትወጣ የነበረው። እሱን ነው እንዴ ለካ የምትይኝ? አሁንማ በጣም ደህና ናት። ከዚህ በኋላ እንግዲህ አልፈህ ስራህን ትሰራለህ ማለት ነው። ያው በእርግጥ አልፎ አልፎ ያማታል፣ መታመሟ ግን አይቀርም። አንተ ግን እየዋሸ ነው አይደል? ውሸትን ነው አይደል? አረ በጭራሽ። እንዴ የምን ውሸት ነው? እኔ እኮ ትልቅ ሰው ነኝ። በጣም እንጂ በጣም። ስማ ከዚህ በኋላ ወጥተህ ባገኘህ ከዚህ ቤት ውጣታለህ። ለሚመጣው ነገር አይመለከተኝም። አልፈህ ስራህን ስራ። ሀኒዬ በስተመጨረሻም እንግዲህ ሀሳቧና እቅዷ ተሳክቶላታል። ምክንያቱም እንግዲህ ያው ሰናይትን ወደዛ ቤት ማስገባት መልሳ ማስገባት ነበር። እንዲሁም ደግሞ ቃልና ጽ አብረው እንዳይሆኑ ሁለታቸው ተንኮል በማሰብ ማለት ነው ማድረግ የሚፈልጉት ነገር ለማድረግ የግድ ያው ራሷ ሰናይት ወደዛ ቤት መመለስ ነበረባትና ስለዚህ እንድትመለስ አድርጋለች ማለት ነው። ከጎረም ሰዎች ከክፉ ሰዎች እያስጣለችኝ እሷንሽ በጣም ደብድበዋታል እሷንም። ስለዚህ ከኛ ቤት ማረፍ ስለምትፈልግ ነው ተዋት፣ ማረፍ አለባት። አንተ እንኳን እያችን ጨቅጫቃ ሉሊትን አምታታል። ስለዚህ እሷ ደግሞ ከወንዶች እያዳነች ነኝ። ስለዚህ ተዋት፣ እስከሚሻላት ድረስ የግድ እዚህ መቀመጥ አለባት በማለት እንግዲህ ሀና እንዲሁም ወንድሟን ቃልን ለማሳመን ሞክራለች ማለት ነው። ቃል ደግሞ በፍጹም ይህ ነገር እንደዚህ አይመስለኝም፣ የሆነ ተንኮል ነገር አስበሽ እንዳይሆን ሀንቹ እንደዚህ እንዳታደርገ እያለ እንግዲህ እህቱን ቢናገራትም ግን ደግሞ ሀና አረ እንደሱ አይደለም ወንድሜ፣ በቃ እስከሚሻላት ድረስ ነው፣ በቃ ከተሻላት በኋላ ከዚህ መሄድ ትችላለች በማለት አዎ አንድ ሳምንት ብቻ፣ ከአንድ ሳምንት በኋላ እሷ እዚህ ቤት መቆየት የለባትም በምንም አይነት መልኩ በማለት እንግዲህ ሲናገራት ሀናም አረ አንድ ሳምንትም ራሱ አትፈጅም፣ ከዛ በፊት ሊሻላት ትችላለች፣ ስለዚህ ከዛ በፊት ልትወጣም ትችላለች፣ አታስባ ወንድሜ፣ ነገሮችን እራሴ አስተካክላለሁ በማለት እንግዲህ ወስናለች ማለት ነው። ሌላው እንግዲህ አሁን ላይ ጽ እንዲሁም ደግሞ ቃል ሀሳባቸውን ወስነው ጨርሰዋል ማለት ነው። ምክንያቱም ቃልና እንዲሁም ጽ አብረው ለመሆን እንደወሰኑ ማለት ነው የተነጋገሩበትን ራሳቸው የወሰኑበትን ነገር ወይንም ደግሞ ጉዳይ አሁን ላይ እንግዲህ ለወይዘሮ ገነት ተናግረዋል ማለት ነው። ምክንያቱም በቃ እኛ ተነጋግረን ወስነንበታል ገኒ፣ እኔና ጽን ለመጋባት አስበናል፣ በቅርቡ ሙሽራ እንሆናለን በማለት ለገኒ ይነግራታል ማለት ነው። ቃል ኧረ እጅግ በጣም ነው ደስ የሚለው፣ ሁለታችሁ ተግባብታችሁ ከጨረሳችሁማ በቃ ጨርሳችኋል ማለት ነው። ስለዚህ እኔ በእናንተ ደስ ብሎኛል፣ መጨረሻችሁን ያሳምርላችሁ በማለት እንግዲህ ያው ተናግራለች ማለት ነው ገኒ። አዎ ገኒዬ በቃ እኛም ሀሳባችን ሁሉ ነገር እንግዲህ ተነጋግረናል፣ ግን ደግሞ እንደዚህ ነው ሀሳቡ እንደዚህ ነው ብትይኝም እኔ ራሴ እቀበልሻለሁ፣ ምናልባት የተለየ ነገር ሀሳብ ካለሽ በማለት እንግዲህ ጽም ጠይቃት ነበረ ገኒን። አይ ገኒ ደግሞ አይ እናንተ ጨርሳችኋላ፣ በቃ ተስማምታችኋል እኮ፣ ስለዚህ ምንም የምለው ነገር የለም፣ መጨረሻችሁን ያሳምርላችሁ፣ ደስ ብሎኛል ነው የምለው ጽ በማለት እንግዲህ ሁላቸውም እየተያዩ ነበር ማለት ነው። ቃልም ጽም እንዲሁም ደግሞ ወይዘሮ ገነት ማለት ነው። እንደዚህ ደስታቸውን በሚያወሩበት ሰዓት ነበረ እንግዲህ ባርኮቴ ቀጥታ ወደ ቤት የገባው ማለት ነው። ልክ ወደ ቤት ሲገባ እንግዲህ አሁን ላይ ሱራፌል ተደብቋል። ምክንያቱም ወንድሙ ስለመጣ ማለት ነው። ወንድሙ ሲመጣ ሲደበቅ ያየችው እንግዲህ መርሲ ለምንድን ነው የሚደበቀው? ለምንስ እንደዚ ያደረገ እያለች ስትናገር ነበር። ሲቀጥል ደግሞ ሱራፌል ስልክ ሲያወራ ሰምተዋለች። ምክንያቱም እኔ ለእሷ ብዬ እዚህ ጠዋት ማታ እዚህ በር ላይ እሰቃያለሁ፣ እሷ ግን ልታገባ ነው፣ እናቴ በጣም ነው የተናደርኩት እያለ ለእናቱ እየተናገረ ነበር። ምክንያቱም ጽ ልታገባ እንደሆነ አሁን ላይ ራሱ ሱራፌል ሰምቷል ማለት ነው። የነገረችው ደግሞ እራሷ መርሲ ነች። መርሲ
መርሲ ደግሞ እንዲሁ ሲያወራ ያ ማለት እንግዲህ የሚወዳት የሚያፈቅራት እጽ እንዲሁም ለእሷ ብሎ ዘበኝነት ተቀጥሮ ማታም ጧትም ከበር ላይ የሚቆመው ሱራፌል አሁን ላይ እጽ ማግባቷን ሲሰማ እጅግ በጣም ነው የተናደደው የተበሳጨው። በዚያን ሰዓት እንግዲህ እናቱን ደውሎ እያወራ ባለበት ሰዓት ነበር ወንድሙ ወደዛ ቤት ከች ያለው ማለት ነው። ልክ ወንድሙ እንደሆነ ሲያቅ ሱራፌልም ተደብቋል ማለት ነው። ሲቀጥል መርሲ ነበረች በሩን የከፈተችው ማለት ነው። እና መርሴንም እንግዲህ ባርኮቴ ዞር በይልኝ አንቺ ከፊቴ አትቆሚብኝ በማለት እንግዲህ እንዴ አንተ ነህ እንዴ ከዚህ በፊት ሉሊትን ያገትካት? ሉሊትን የወሰድካትና ያገትካት አንተ ነህ አይደለ? እሺ አሁን ሉሊቱ የት ነው ያለችው? ዝም ብለሽ ፍጥጥ አትበይ ዞር በይልኝ በማለት እንግዲህ እሷን ገፍትሯት ወደ ውስጥ ይገባል ማለት ነው። ሉሊቱን አንጧት የት ነው ያለችው በማለት ወደ ውስጥ ሲገባ ወይዘሮ ገነትም እንዲሁም ደግሞ ቃል ያው ጺም አብረው ቁጭ ብለው ነበረ ማለት ነው። እና እነሱም ተደናግጠው ምንድን ነው የፈለከው? አንተ ዝም ብለህ ሰው ቤት ዘው ብለህ ትገባለህ እንዴ? በማለት እንግዲህ ቃልም ተነስቷል። አንተ አርፈ ቁጭ በል፣ ቁጭ ካላልክ ደግሞ ምላስክን እቆርጥልሃለሁ በማለት እንግዲህ ያው ባርኮቴ ለቃል ይናገረዋል ማለት ነው። እስኪ ምላሴን ቆርጥ አሳየኝ በማለት እሺ አሳይሃለሁ በማለት እንግዲህ እስ በሱ ተደባድበዋል ማለት ነው። ቃልና እንዲሁም ደግሞ ባርኮቴ በሚደባደቡበት ሰዓት በነገራችን ላይ ባርኮቴ በጣም ግዙፍ ነው ማለት ነው። ግዙፍ ከመሆኑ እንትን በጣም ነው የሚያስፈራው። ሲቀጥል ደግሞ ቃልን በጣም ነበር የደበደበው ማለት ነው። እና በዛን ሰዓት ያወፄም እንዲሁም ደግሞ ወይዘሮ ገነት እጅግ በጣም ነበረ እየጮሁ የነበሩት ማለት ነው። አረ ሰው የለም እንዴ? አረ እባካችሁ ድረሱልን፣ ገደለው እያሉ እንግዲህ በጣም እየተጫጫሁ ነበር። ጺም የምታረገው ነገር ገራ ገብቷታል። ሲቀጥል ደግሞ ወይዘሮ ገነት ጺን እንዳይጎዳትና እንዳይመታት በጣም እየተጠነቀቀች ነበረ። ጺ ዞር በይ እንዳቀርቢው፣ ዞር በይ አንቺን ደግሞ ይመታሻል እያለች ነበር ማለት ነው። አንተ እንዴት ነው ዝም ብለህ ከሰው ቤት ገብተህ እንደዚህ የምትማታው እያለች እንግዲህ ገኒም ስትናገር በነበረበት ሰዓት ላይ ገኒን ይብል ራሱ ሊመታት ነበረ ማለት ነው። እና ባርኮቴ በጣም ክፉ ሰው ነው በነገራችን ላይ ማለት ነው። ምንም ትንሽ ትልቅ አይልም ራሱ ሰው እንትን ሲል ማለት ነው። ለነገሩ የግድ የራሱን አባት እንኳን አላከበረውም እንኳን ሌላውን ሊያከብር ማለት ነው። እና በጣም የሆነ ውርጋጥ የሆነ ግለሰብ ነው ማለት ነው። እና አንድና አንድ ገንዘብ ማግኘትና የአባቱን ንብረት በሙሉ ለራሱ ማድረግ ነው የሚጥረው ማለት ነው። እና ስለዚህ ግለሰብ አሁን ላይ ቃል በደንብ ማወቅና እንዲሁም ደግሞ ማን ነው ለምንስ ነው በዚህ ያክል ሉሊትን የሚፈልጓት የሚለው ነገር በጣም ጥርጣሬ ውስጥ አስገብቷታል ማለት ነው። ስለዚህ ለዚህ ሁሉ ነገር የዳረገችን ሉሊት ነች በማለት እንግዲህ ጺም እንዲሁም ደግሞ ወይዘሮ ገነትም ይናገራሉ። ቆይ ግን ሉሊት ከነዚህ ሰዎች ጋር ምንድን ነው ያላት ነገር? እስኪ እያንዳንዱን ነገርማ እንድትነግረኝ አደርጋለሁ። እያንዳንዱን ነገር አጣራለሁ። ምንድን ነው ያላት ነገር? ምንስ ጉዳይ ነው? በማለት እንግዲህ ያው ራሱ ቃል ማለት ነው ከሉሊት ለማጣራት እጥረት ሊያደርግ ነው ማለት ነው። እና በዚያን ሰዓት እንግዲህ እጽ ከላይ በረንዳ ላይ በመሆን እንግዲህ ቁጭ ብላ በነበረችበት ሰዓት ላይ ሱራፌል ስለሚወዳት ስለሚያፈቅራት ደግሞ ፎቶ እያነሳት ነበር ማለት ነው። እንዲሁ ፎቶ እያነሳት ባለበት ሰዓት እሷ ታየዋለች ማለት ነው። ልክ ባየችው ሰዓት ስልኩን ነበር የወረወረው። ስልኩን ከወረወረው በኋላ ያው እሷ ግን አይተዋለች። ወደ ታች ከወረደች በኋላ ለምንድን ነው ያለ ፈቃዴ ፎቶ የምታነሳኝ? ምን ስታደርግ ነበር ያየሁት? ከላይ ቁሜ እኮ አንተ ፎቶ ስታነሳ ነበር በማለት እንግዲህ ብታናግረው፣ አረ እኔ ምንም ነገር ያደረኩት ነገር የለም ዝም ብለሽ ነው አንቺ ራስሽን ምናልባት አዙሮች ሊሆን ይችላል ወይንም ደግሞ ያሰብሽው ሀሳብ ሊሆን ይችላል እንጂ እኔ እንደዚህ አይነት ስልክ ራሱ የለኝም። እንዴት ነው አንቺን ፎቶ ሊያነሳ የምችለው? ለምንስ አነሳሻለሁ? በማለት እንግዲህ ያው ጺን ይናገራታል። ሲቀጥል ደግሞ እኔ በደንብ ነው ያየሁ፣ እንደዚህ እጅን ዘርግተህ ወደ ላይ ስልክ ይዘህ አይቻለሁ። አይ በቃ ይሁን አንዳንዴ የሚመጣ ስሜት ሊሆን ይችላል፣ እንደዚሁ ዝም ብሎ መስሎች ነው እንጂ እኔ ምንም አይነት ስልክ እንኳን አላስኩም፣ መበርበር ትችያለሽ በማለት እንግዲህ ስልኩን ራቅ አድርጎ አስቀምጦ ስለነበረ ትበረብራለች። ስትበረብር ደግሞ ምንም ነገር አላገኘችም ማለት ነው። እና በራሷ ሁኔታ እጅግ በጣም ተደናግጣ ነገሮችን ለመተው ችላለች ማለት ነው። ሌላው እንግዲህ ሉሊት ነች። ሉሊት ከነቃል ቤት አሁንም እንግዲህ ሰርቼ አልበላም ሰርታችሁ ስጡኝ እያለች እንግዲህ እየረበሸች ትገኛለች ማለት ነው። ከሰኒ ጋር አንቺ ስሪልኝ ካለዚያ ቃልን እጠራዋለሁ እያለች እንግዲህ ከረበሸች በኋላ እንዲሁም ደግሞ ሰኒ ሂዳ መስራት ጀምራለች። ሰኒ ስትሰራም አሁንም
ተከትላት በመሄድ እየረበሸቻት ትገኛለች ማለት ነው። እና አሁን ላይ ሉሊት ከነሱ ጋር ይብን ተስማምታ መኖር ራሱ አልቻለችም ማለት ነው። እና አሁን ላይ እንግዲህ ቀጣይ ፓርት ላይ በነገራችን ላይ ሱራፌልም ከስራው ቦታ እንዲለቅ ያው ወይዘሮ ገነት አስጠንቅቀዋለች ማለት ነው። ቅድም ያ ሁሉ ነገር ሲፈጠር የት ነበር? አሁን ደግሞ ከየት መጣ? ከሰማይ ወይስ ከምድር ነው የበቀልከው? ቆይ ግን አንተ ለምንድን ነው አርፈ ስራን ማሰራ? በማለት እንግዲህ አክስትህስ ተሻላት ወይ በማለት ጠይቀው ነበር። ማለት አክስቴ ምናምን እያለ ነበር። አክስታሌ ምናምን ብሎ ነበር መጀመሪያ ሲያማኝ የነበረው። ስለ አክስቱም የተናገረውን ነገር ረስቶት እጅግ በጣም ግራ ሲጋባ ነበር ማለት ነው። ስለዚህ አሁን ላይ ያው ገኒ እውነተውን እያወቀችበት ነው። ዝም ብሎ በቃ ያልሆነ ነገሮች እየዘበራረቀ እንዳለና የገባበት ነገር ልክ እንዳልሆነ፣ ለማንኛውም ከዚህ ቤት ለማስወጣት እኔ ሀሳቤን አልተውኩትም። ይህን ወር አጠቃላይ ጨርስ ብዬ ነው እንጂ እኔ ከዚህ ቤት አስወጣሃለሁ፣ እስከዚሁ ግን አርፈህ መስራት ትችላለህ በማለት እንግዲህ አስጠንቅቀዋለች ማለት ነው። ኧረ እኔ መባረር አልፈልግም፣ ነገሮችን አስተካክላለሁ፣ ብሩ ለእኔ በጣም ያስፈልገኛል፣ ስለዚህ መስራት እፈልጋለሁ፣ እባክሽን ተይኝ እያለ እንግዲህ ወይዘሮ ገነትንም ለምኗታል። ግን ደግሞ ቀጣዩ ማለት ነው ምን ልታስብ ትችላለች የሚለውን አብረን የምናየው ይሆናል። ለምንድን ነው እራሱ ሱራፌል ማለት ነው በባለፈው ጊዜ ለፄ ሊነግራት ነበር በነገራችን ላይ ሁሉን ነገር ማለት ነው። ስለዚህ አሁን ላይ መናገር መቻል አለበት ብዬ አስባለሁ። ቃልን ከማግባቷ በፊት ሁሉን ነገር መናገር አለባት። ከዛ የሚወሰነው ነገር መወሰን መቻል አለበት ብዬ ነው የማስበው። ስለዚህ ሱራፌል ዝምታውንና ሁኔታውን ከዚህ በላይ ማቆም አለበት ማለት ነው። እና አሁን ላይ እንግዲህ ራሷ መርሲም እየተናገረች ነው። እኔ ግን ሳስበው የልጁ አባት ራሱ ቃል ይመስለኛል እያለች ስትናገር፣ አረ በፍጹም እሱ ሊሆንም አይችልም፣ አይደለም እሱ አባቱ አይደለም እያለ እንግዲህ ድብን አድርጎ እየተናገረ ነው። እሱ እውነቱን ስለሚያውቅ ነው። እና መርሲ ራሱ ግራ ገብቷታል። ቆይ ግን አንተ ምንድን ነው የምታወራው? ቆይ ስለዚህ የምታውቀው ጉዳይ አለ? የዚህ የልጇን አባት ታውቀዋለህ እንዴ? በጣም እኮ ነው በቃ እየተቀያየርክ ያለው። ስቀጥል ደግሞ አንተ እንዲሁም ደግሞ ቀደም ከመቶ ቤት ውስጥ ከተጣለው ግለሰብ ጋር በእርግጠኝነት ዝምድና አላችሁ። ለምን እሱን ስታይ ተደበቅ? ሲቀጥል ደግሞ ስልክ ስታወራም ሰምቻለሁ በማለት እንግዲህ ትጠይቀዋለች ማለት ነው። ሱራፌልም ደንገጥ ይልና አረ ምንም ነገር ያወራሁት ነገር የለም፣ እሱም ደግሞ ምንም ነገር ስለሱ የማውቀው ጉዳይ የለም፣ እኔ እንደዚሁ ሳየው ስለፈራሁት ነው የተደበኩት በማለት የሚያሳምን ቃል ነበር የሰጣት። ግን ደግሞ መርሴ በጣም አሁንም እየተከታተለችው ነው። ቆይ ግን ለምንድን ነው አንቺ የምትከታተኝ? እያለ እንግዲህ ሱራፌልም እየጠየቃት ይገኛል ማለት ነው። ስለዚህ አሁን ላይ የሱራፌልንም ነገር እያንዳንዱ የምታውቀውና ነገሮችን እንትን የምትለው ራሷ መርሲ ነች ማለት ነው። እና አንዳንድ ነገሮች ላይ አሁን ላይ ከሱራፌል ላይ የደረሰችበት ነው ማለት ነው። እና ፄን ስለሚወዳት ይሆናል ለፄ ብሎ ይሆናል እዚህ የተቀጠረው በእርግጠኝነት እያለች ስለሱ ስናገርና የሆነ ነገር ሲልኮ በጣም ነው የሚበሳጨው። ልጁ ምን ነካው እያለች እንግዲህ ስትናገር ነበር ማለት ነው። እና ቀጣይ ፓርት እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።